ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለ ማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁ የምርጥ ገጾች ታሪክ ክፍል 3 አሁን ይቀጥላል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የኢትዮጵያ ሕዝቦች አንድነት የሀገር ፍቅር ማህበር ኢትዮጵያ ወይም ሞት በተሰኘ ዓላማ በኢትዮጵያ ታሪክ ለመጀመሪያ ጊዜ በኤርትራ የተቋቋመ የፖለቲካ ድርጅት ያለ አንዳች ገደብ ወይም ቅድመ ሁኔታ በአስቸኳይ ከእናት ኢትዮጵያ ጋር መልሰን እንዋሃድ በማለት የእንግሊዝንና የጣሊያኖችን ጥምር ቅኝ አገዛዝ በጽኑ የሚቃወምና ሁለቱም በአስቸኳይ ከኤርትራ እንዲወጡ የሚጠይቅ ሌላ አቻ ወይም አንጃ የሌለውና የመላውን ኤርትራ ሕዝብ ድጋፍ ያገኘ ብቸኛ የፖለቲካ ድርጅት ነበር። እዚህ ላይ መታወስ ያለበት ኢትዮጵያን ቅኝ ግዛቱ እንዲያደርግ ስለረዳሁት ከጀርመኖች ተነጥሎ ከጎኔ ይሰለፋል ብሎ ያመነው ቤኒቶ ሙሶሎኒ ከርቶት ከዋና ጠላቱ ከጀርመን ጋር በመሰለፍ የወጋውን የጣሊያ መንግስት በመበቀል ከአፍሪካ የቅኝ ግዛቱ ለማባረር የብሪታንያ መንግስት ሲወስን ውሳኔውን በተግባር የሚያስፈጽሙት የጦር መኮንኖች ደግሞ በበኩላቸው ኤርትራንና ሶማሌን ጨምሮ መላውን የአፍሪካ ቀንድ ከምስራቅ አፍሪካ የብሪታንያ ቅኝ ግዛት ሀገሮች ጋር በመጠቅለል አንድ ለምና ሰፊ ኩታ ገጠም መንደላቀቂያ የቅኝ ግዛት ክልል የመፍጠር ስውር ዓላማ ስለነበራቸው ኢትዮጵያንና ኢትዮጵያውያንን መከፋፈልና ማዳከም ነበረባቸው። ስለሆነም ኢትዮጵያ ወይም ሞት ብሎ በማምረር ሊታገላቸው የተነሳው የኢትዮጵያ ሕዝብ አንድነት የሀገር ፍቅር ማህበር ዓላማ ግቡን እንዳይመታ በበኩላቸው ማምረረው መታገል የጀመሩት የአንድነት ማህበሩ ከተቋቋመበት ዕለት ጀምሮ ነበር። ሆኖም ፋሺስት ኢጣሊያ በ50 ዓመታት ግፍና እብሪት በተሞላው የቅኝ አገዛዝ ስርዓቱ የኤርትራን ሕዝብ አንድነት፣ ኢትዮጵያዊነት፣ ኢትዮጵያዊ ባህል፣ ቋንቋ፣ ልዩ ልዩ ወግና ልማዶቹን፣ ስነ ልቦናውን፣ ታሪኩንና ማህበራዊ መሰረቱን ለመናድና ለመለወጥ እንዳለመቻሉ ሁሉ የብሪታንያ ኢምፔሪያሊስት መንግስት በኤርትራ ሕዝብ ላይ መሰረተው ወታደራዊ ቅኝ አስተዳደር የኢትዮጵያን ሕዝብ አንድነት የሀገር ፍቅር ማህበር ንቅናቄ ሊገታ አልቻለም። የአንድነት ማህበሩ እንደ ፖለቲካ ድርጅት ህልውና በኢትዮጵያ ሕዝብ ታሪክ የመጀመሪያ ብቻ ሳይሆን የኤርትራን ክፍለ ሀገር ሕዝብ ከተቀረው ወገኑ ከኢትዮጵያ ሕዝብ ጋር መልሶ እንዲዋሃድ በመንቀሳቀስ በማንቃትና በማደራጀት ረገድ ያከናወነው ተግባርም እንዲሁ በኢትዮጵያ ታሪክ ታይቶና ተሰምቶ የማይታወቅ አዲስና ታሪካዊ ክስተት ነበር። የማህበሩ አመራር አካላት የክልሉ ሕዝብ ወትሮም የነበረውን የሀገር ፍቅር ስሜት ከመቀስቀስና ከማዳበር በላይ ሕዝቡን አክራሪ ኢትዮጵያዊ ብሔረተኛ አድርገውት ነበር። የኤርትራ ሕዝብ ለአንድነት ባደረገው ትግል ኢትዮጵያ ወይም ሞት የሚል መፈክሩን በመፈክር ደረጃ ብቻ አላቆመም። በቀብር ስነ ስርዓት ጊዜ የሙታን አጽም ወይም አስክሬን የሚለብሰው የኢትዮጵያን አረንጓዴ ቢጫና ቀይ ቀለም ሰንደቅ ዓላማ ነበር። በሐዘንም ጊዜ ሆነ በደስታ በሰርግም ሆነ በተስካር ወዘተ ቤቶች መሰብሰቢያ ዳሶችና ድንኳኖች የሚዋቡት በኢትዮጵያ ሰንደቅ ዓላማ ነበር። በፖለቲካም ይሁን በባህላዊ በዓላት ቀናት መላው የኤርትራ ሕዝብ መኖሪያ ወይም መጠለያ ቤቶችና ጎጆዎች በራፍ ደጃፍና ወይም ከቤቱ ፊት ግድግዳ ላይ የኢትዮጵያ ሰንደቅ ዓላማ ተተክሎ ወይም ተሰቅሎ ይውለበለባል። አንባቢ እንደሚያስታውሰው በከረን ጦርነት ጊዜ እጠቅሳለሁ፣ ኤርትራውያን ሆይ የራሳችሁ ሰንደቅ ዓላማ ሊኖራችሁ ይገባል። ሁልጊዜ በጣሊያኖች መትረየስ ፊት ከመሄድ ይልቅ የራስን አገርና ሕዝብ ማገልገል፣ የኔ መንግስት ብሎ መጥራት
ከጣሊያን ባርነት ነፃ መውጣት ወዘተ ሲሉ የነበሩት የእንግሊዝ ወታደራዊ ባለስልጣናት በመንገዛው ቅኝ ሀገር እንዴት የኢትዮጵያ ሰንደቅ ዓላማ ሲተከል ሲንጠለጠልና ሲውለበለብ እናያለን በማለት ባደረባቸው ጽኑ ጥላቻና ቁጣ ለወታደሩ በሰጡት ትዕዛዝ መሰረት ፖሊስና ወታደሮች በየቤቱ ደጃፍና በራፍ የተተከሉትን የኢትዮጵያ ሰንደቅ ዓላማዎች እየነቀሉ ለመጣል ያደረጉትን ሙከራና ያሳዩትን ድፍረት በደም ፍላት የተቃወሙ ኢትዮጵያውያን በፈጠሩት አመጽ በየጊዜው ሕይወታቸውን ያጡ ጥቂቶች እንዳይደሉ ይነገራል። በማንኛውም ፖለቲካዊና ባህላዊ በዓላት ቀናት ብቻ ሳይሆን ስፖርቶችን በመሰሉ ህዝብን በሚያሰባስቡ ምክንያቶች በተለይም የፖለቲካ ይዘት ባላቸው ህዝባዊ ሰልፎች ወዘተ ወንዶች በኢትዮጵያ ባህላዊ እጀ ጥበብ ልብሳቸው ላይ የሚደርቧቸው ኩታዎች፣ ሴቶች የሚለብሷቸው ቀሚሶችና የሚደርቧቸው ነጠላ ወይም ኩታዎች በሙሉ ማለት ይቻላል አረንጓዴ፣ ቢጫና ቀይ ቀለማት ጥለቶች የተሸመኑ ናቸው። ወታደራዊ ቅኝ ገዢዎቹ የብሪታንያ ባለስልጣናት በህዝቡ ኢትዮጵያዊ ብሔረተኝነት በመበሳጨት የአንድነት ፓርቲው ጠላትና ጸሩ ሆኑ። ኤርትራ የዘመተውን ወታደራዊ ግብረ ኃይል የመሩና በፋሺስት ኢጣሊያ ሰራዊት ላይ ድልን የተቀዳጁት የብሪታንያ መኮንኖች በኤርትራ ወታደራዊ ቅኝ አገዛዝ አስተዳደር ሲመሰርቱ እንዲህ ያለ በኢትዮጵያዊ ብሔራዊ ስሜት ልቡ የነደደ ታጋይና አይበገሬ ህዝብ ያጋጥመናል ብለው አልገመቱም። ኢትዮጵያዊ ስሜቱንና እምነቱን ለማዳከም የሚቻል መስሏቸው በኤርትራ ምድር የኢትዮጵያ ሰንደቅ ዓላማ እንዳይውለበለብ ብቻ ሳይሆን አንድም ኤርትራዊ በማናቸውም ጊዜ የኢትዮጵያን ሰንደቅ ዓላማ ይዞም ሆነ ለብሶ እንዳይታይ የሚከለክል ሕግ አወጁ። ከመረብ ወንዝ ወዲህም ወዲያም ነዋሪዎች አንድ ህዝብ ከመሆናቸው ባሻገር ብዙዎቹ በስጋ ዝምድናና በጋብቻ የተሳሰሩ ቤተሰብም በመሆናቸው ሲያደርጓቸው የነበሩትን ማናቸውንም ግንኙነቶች በሕግ ከማገዳቸው ሌላ የኢትዮጵያ መንግስት በአስመራ የህዝብና የመንግስት ግንኙነት ጽሕፈት ቤት ለመክፈት ቢጠይቅም ከለከሉ። ይህንን የመሳሰሉትን ጭቆናዎችና የመብት ረገጣዎች አንቀበልም በማለት የተቃወሙና የታገሉ ኤርትራውያን በአጠቃላይ የአንድነት ፓርቲ አባላትንና የአመራር አካላትን በተለይ በማዋከብ ማሰርና አልፎ አልፎ መግደል ሲጀምሩ አፄ ኃይለ ሥላሴ እንደተመኙት እንግሊዞች በሰላም ከኤርትራ ለመውጣት ፈቃደኛ ያለመሆናቸው በመታመኑ የኢትዮጵያ ህዝብ አንድነት የሀገር ፍቅር ማህበር ራሱንና ህዝቡን ከጥቃት ለመከላከል በትግራይና በጎንደር ወታደራዊ ክንፍ ማደራጀት ጀመረ። በዚህ የጊዜ ክልል ውስጥ የመሃል ሀገሩ ሁኔታ በኤርትራ የብሪታንያ ወታደራዊ ቅኝ አገዛዝ ከተመሰረተ ጀምሮ የመጀመሪያዎቹ 5 ዓመታት ሁኔታው ይሄንን በመሰለ የቅራኔ ደረጃ ሲገኝ በመሃል ኢትዮጵያም ያለው ሁኔታ ከኤርትራ የሚሻል አልነበረም ማለት ይቻላል። እንደ አውሮፓ አቆጣጠር ከ1941 እስከ 1944 ዓመተ ምህረት ድረስ የብሪታንያ መንግስት በኢትዮጵያ ከተከለው ወታደራዊ ቅኝ አገዛዝ ነፃ ለመውጣት የአፄ ኃይለ ሥላሴ መንግስት በትግል ላይ ነበር። በዚህ ጊዜ ውስጥ ሁለተኛው የዓለም ጦርነት አልተጠናቀቀም። አዲሱ የዓለም መንግስታት ማህበር ጽሕፈት ቤት በመደራጀት ላይ ነበር እንጂ የማህበሩ ጉባኤ ተጠርቶ ማህበሩ በይፋ አልተቋቋመም። የፋሺስት ኢጣሊያ መንግስት ቅኝ የነበሩትን ሀገሮች ጉዳይ ኤርትራንና ሶማሌን ጨምሮ የወደፊት ዕድላቸውን ይወስናሉ ተብሎ በሚጠበቁት የጦርነቱ አሸናፊ በሆኑ በአራቱ ኃያላን መንግስታት ኮሚቴ ነው። ይሄም በመሆኑ የብሪታንያ መንግስት ብቻ ሳይሆን ኤርትራም ያሉ ወታደራዊ ቅኝ ገዢዎች የኢጣሊያ ቅኝ የነበሩትን ሀገሮች ጉዳይ ከነሱ ብሔራዊ ጥቅም አኳያ
ከአሜሪካና ከፈረንሳይ ጋር እየመከርን እንዳሻን እናደርገዋለን የሚል እምነት ነበራቸው። በዚህ ጊዜ ማለትም በመጀመሪያ 5 ዓመታት ውስጥ የኢትዮጵያ ሕዝብ አንድነት የሀገር ፍቅር ማህበር በኤርትራ አንድም የፖለቲካ ተቀናቃኝ ወይም ተወዳዳሪ አንጃ የሌለበት ብቸኛ የፖለቲካ ድርጅት ከመሆኑ ሌላ ቆለኛና ደገኛ በተሰኘ የአካባቢ ስሜት እስላምና ክርስቲያን በተሰኘ የሃይማኖት ልዩነት ሳይከፋፈል መላው የኤርትራ ክልል ሕዝብ ማለት ይቻላል በአንድ ፓርቲ ድርጅት ውስጥ ተካቶ ከአንድ ፓርቲ አመራር የሚያገኝ ነበር። የኢጣሊያ ቅኝ ግዛት ሀገሮችን በተመለከተ የብሪታንያ መንግስት የአብዛኛው ሀያላን መንግስታት ይሆናል ብሎ የገመተው አቋምና አመለካከት እንደጠበቀው ሳይሆን ቀርቶ የፈረንሳይ መንግስት ጉዳዩን ከራሱ የቅኝ ግዛቶች ጉዳይ ጋር ያነጻጸረ ከሶቪየት ህብረት መንግስት ጋር ከመቆሙ ሌላ የአሜሪካ መንግስትም ከመረጃ እጥረትና ከልምድ ውስንነት የተነሳ መፍትሄ ይሆናል ብሎ የሚያቀርባቸው ሐሳቦች ከብሪታንያ መንግስት እቅድና ፍላጎት ጋር የሚገጥሙ አልነበሩም። ኢጣሊያ ቅኝ በነበሩ ሀገሮች ጉዳይ ላይ ተወያይተው የጋራ ውሳኔ መስጠት ያለባቸው ሀያላን መንግስታት በቅድሚያ የኤርትራን ህዝብ አቋምና ፍላጎት መርምሮ የሚያቀርብላቸው መርማሪ ኮሚሽን ወደ ኤርትራ ለመላክ እንደ አውሮፓ አቆጣጠር የካቲት 15 1947 ዓመተ ምህረት ፓሪስ ላይ በተደረገ ጉባኤ ላይ በወሰኑ ጊዜ ነው በኤርትራ ያለው ወታደራዊ አስተዳደር የኤርትራንና የኢትዮጵያ ህዝብ አንድነት ብቻ ሳይሆን የኤርትራን ህዝብም አንድነት ማፈራረስ የጀመረው። የኢትዮጵያ ህዝብ አንድነት የሀገር ፍቅር ማህበር መስራችና የአመራር አካላት የሆኑት አንዳንድ ግለሰቦችን ያሳሳቱ ከማህበሩ በማስኮብለል አንደኛ የኤርትራ ህዝብ ከተቀረው የኢትዮጵያ ህዝብ ጋር ለመዋሃድ ያለውን ፍላጎት በመቃወም በእንግሊዝ መንግስት የሞግዚት አስተዳደር ስር እንዲቆይ በሚሉና በሃይማኖት ልዩነት ራሳቸውን ከአንድነት ፓርቲው ለማግለል የእስልምና እምነት ተከታይ የሆነውን የኤርትራ ምዕራባዊ ቆላ ነዋሪ ህዝብም በከፊልም ቢሆን እስላማዊ ሊግ ብሎ ራሱን የሚጠራ ሁለተኛ ከክርስቲያኑ መካከልም የአንድነት ፓርቲው መስራች የአመራር አካልና አባል የሆኑትን ታዋቂ ሰዎች በማስኮብለል ከተቀረው የኢትዮጵያ ህዝብ ጋር መዋሃድን በመቃወም ነጻነት የሚልና ራሱን ሊበራል ፕሮግሬሲቭ ብሎ የሚጠራ ድርጅት በኤርትራ ታሪክ ለመጀመሪያ ጊዜ ሁለት አንጃ ድርጅቶችን ሁለገብ በሆነ ድጋፍና ግፊት ፈጠረ። ከነዚህ ጥቂት ዘግየት ብሎ የተቋቋመው የምጽዋ እስላሞች ሊግ የኢትዮጵያን ህዝብ አንድነት ከሚጻረር ከምዕራቡ ቆላ ነዋሪዎች እስላም ሊግ የራሱን ያገለለ ሲሆን አራተኛው በጊዜው በኤርትራ ከነበሩ የጣሊያ ዜጎች ከጣሊያንና ከኢትዮጵያን የተወለዱ ክልሶችና በጣሊያ መንግስት የቅኝ አገዛዝ ዘመናት በውትድርና ሲያገለግሉ ቆይተው ጡረታ ላይ የነበሩ ሰዎችን አሰባስበው እንደ ደቡብ ሶማሌ የጣሊያ መንግስት በሞግዚትነት ያስተዳድረን የሚል ቡድን በኢጣሊያ ግፊትና የገንዘብ እርዳታ የፖለቲካ ህልውና ሊሰጡት የሞከሩት የኢትዮጵያን አንድነት የሚቃወመውን ጎራ ያበራክትላቸው መስሏቸው ነበር። በእንዲህ ያለ ሁኔታ አንዱን ህዝብ በተለያየ የፖለቲካ ዓላማ በተለያዩ የፖለቲካ ድርጅቶች ማደራጀት ብቻ ሳይሆን የኤርትራ ክልል በብሪታንያ ቅኝ አስተዳደር ስር የማይቆይ ከሆነ በሃይማኖት በጎሳና በአካባቢ ስሜት ቆለኛውንና የእስላም እምነት ተከታይ የሆነውን ከሱዳን ጋር እንዲቀላቀል ደገኛውንና በአመዛኙ ክርስቲያን የሆነውን ከትግራይ ክፍለ ሀገር ጋር በመቀላቀል ትግራይ ትግርኝ የተሰኘ ከኢትዮጵያ የተነጠለ ነፃ መንግስት ለመፍጠር የተለያዩ የፖለቲካ ስልት በማውጣት የኤርትራ ህዝብ ከተቀረው ከወገኑ ከኢትዮጵያ ህዝብ ጋር ያላንዳች ገደብና ቅድመ ሁኔታ ለመዋሃድ የነበረው ምኞትና ፍላጎት ተገድፎ ወይም ተገፍቶ መፍትሄው በፌዴሬሽን መተሳሰር እንዲሆን የተባበሩት መንግስታት አምስተኛ ጠቅላላ ጉባኤ ይወስን ዘንድ ምክንያት መፍጠር ቻሉ።
በኤርትራ የኢምፔሪያሊስት ብሪታንያ ወታደራዊ የቅኝ ግዛት መስተዳድርን የመሩ መኮንኖች በጥቂቱ ከዚህ በላይ ገለጽኳቸውን ጸረ ኢትዮጵያ መሰሪ ተግባሮችን ያከናውኑ የነበሩት ከብሪታንያ ማዕከላዊ መንግስት ከለንደን ትዕዛዝና መመሪያ እየተሰጣቸው አልነበረም። አገራቸው ከወታደሩ መኖሪያ የጦር ሰፈሮች ወጥተው በቅኝ ግዛት ሀገሮች ቤተ መንግስትና ታላላቅ ቪላዎች ውስጥ እንደ ልባቸው መንደላቀቅ በአገራቸው 1 ኪሎግራም ስጋ ለመግዛት ከሚከፍሉት ባነሰ ገንዘብ የበግና የፍየል ጠቦት መብላት፣ በአፍሪካ ዱሮች ውስጥ የሚፈነጩትን ዝሆኖች፣ ጎሾች፣ ቀጭኔዎችና ጋዘኖች ወዘተ ያደኑ መጫወትና ዓመቱን በሙሉ ማለትም 365 ቀናት ፀሐይ የሞቁ ውቅያኖሶችን መዋኘት የመሰሉ ደስታዎች በአውሮፓ አህጉር ስለማያገኙ በቅኝ ገዥነት ለመኖር ካላቸው ፍላጎት የተነሳ በእነሱ ጫማ ስር በወደቀው በታዳጊው ዓለም ሕዝብ ላይ በራሳቸው አነሳሽነት የሚፈጥሯቸው ችግሮች ናቸው። ለማጠቃለል የአካባቢያችን ተስፋፊዎች የአውሮፓ የቅኝ ግዛት ኃይሎችና ኢምፔሪያሊዝም በተለያዩ ጊዜያቶችና በፈረቃ እየተመላለሱ በሕዝባችን አንድነት በአገራችን የእድገት ሂደት ጣልቃ በመግባት የፈጸሟቸው ወታደራዊና ባህላዊ ወረራዎች፣ መሰሪ የፖለቲካ ሴራዎች የኢትዮጵያ ሕዝብ ዛሬ ለሚገኝበት ኋላ ቀርነት ብቻ ሳይሆን ለሰላም እጦታችን ላለፉት 30 ዓመታት በሰሜኑ ክልል ለገጠመን የእርስ በርስ ጦርነትና ብሎም ለኤርትራ መገንጠል ዋና ምክንያቶች ናቸው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ተከታዩን በቀጣይ ፕሮግራማችን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።